እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው የሄደው፣ ምን እንደሆነ አላቅም፣ አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ፣ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ድብት ደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። በጣም የምንወደውና በጣም የምናከብረው የድሆች አባት እንግዲህ ማስተር አብነት ነው። እንደምታውቁት ሰው ተቸግሮ እሱ ጋር ሂዶ መፍትሄ ሳያጣ ተመልሶ አያውቅም። ከፈጣሪ በታች እንግዲህ እዚህ ሀገር ላይ የተሰጠን ሰው ማስተር አብነት ነው ብዬ ነው ማምነው። በጣም ምርጥ ሰው ነው። ኢን ሚሊየንስ ነው ለሰውን ብር የሚያሰባስበው እና ሰሞኑን ጠፍቶ ነበረ። እንግዲህ ትናንትና የተናገረው ንግግር ነበረ። እንዴት ሊታመም እንደቻለም እንግዲህ ላሳያችሁ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ።
እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እንግዲህ እንደሰማችሁት ነው። ሁላችሁም በጸሎት አንድ ላይ በመሆን በቻላችሁት ነገር እንግዲህ ሁላችሁም እንድታገዙት፣ እንድትረዱት፣ እንድንረባረብለት እኔ እፈልጋለሁ። ያው እንግዲህ ህመሙ የጀመረው እንግዲህ መቼ እንደሆነ እንግዲህ ተናግሯል። በጎፋ በነበረው ጊዜ ብዙ ነገር ሲሰራ ነበር። እንግዲህ ታውቁታላችሁ። ማስተር አብነት የድሆች አባት ነው። እሱ ጋር መጥቶ አብዛኛው ሰው መፍትሄ እያገኘ ኢን ሚሊየንስ በአንድ ቀን ማታ እስከ 4 ሚሊዮን እስከ 5 ሚሊዮን ነበር እንግዲህ ብር እያሰባሰበ በጣም ብዙ ሰዎችን፣ እናቶችን፣ አባቶችን፣ ልጅን በጣም የሚገርም ነገር ነበር ሲሰራ የነበረውና ሁሉም ሰው እንግዲህ ማስተር አብነትን በጣም ነው የሚወደው። እንግዲህ ታውቃላችሁ። አሁን ደግሞ ከጎኑ መሆን ያለብን ሰዓት ላይ ነው ያለነው። በነገራችን ላይ እዚህ ሀገር በቻሪቲ ደረጃ እንደ ማስተር አብነት ጥሩ ሰው ነው፣ ምርጥ ሰው ነው ብዬ አስቤ አላቅም። ለምን አብዛኞቹ ብዙ ብር ሲላክላቸው ቀንሰው ትንሽ አድርገው ነው የሚሰጡት። ይሄ ወጣት ግን ይሄ ጀግና ወንድማችን ግን የሚገርም ነገር ነው የሚሰራው። በጣም ትሁት ነው። ለእናቶች ደግሞ ያለው አመለካከት በጣም ማለት ነው በጣም ነው ደስ የሚለው ማለት ነው። እናት መቼም ስትረዳ የትኛውም ሰው በነገራችን ላይ ሲወድቅ ሲራብ ሲቸገር ደስ አይልም። ግን የበለጠ ግን እናት ስትወድቅ እና ስትጎሳቆል ስትራብ ስትሰቃይ ማየት በጣም ነው የሚከብደው እና እሱ ደግሞ ለእናቶች ምን ያህል ዋጋ እንደሚከፍል አይታችኋል። ብዙ ጊዜ እንጨት እየተሸከመ ብዙ ነገር እያደረገ እግራቸውን እያጠበ ልብስ እየገዛላቸው ዱቄት እየሰጣቸው ዘይት እየሰጣቸው ምናምን ነገር ብዙ ነገር ለእነሱ ሲያደርግ ነበር የቆየውና አሁን ደግሞ በቻለው ነገር እንግዲህ ሞጣም እንግዲህ እንደተናገረው ባለፈው ተናግሮ ነበረ 5 ሚሊዮን ኮይን አሰባስበንለት እንግዲህ በቻለው አቅም እንድንረዳው እያለ ነበር። ሁላችሁም እንግዲህ ማስተር አብነትን የምትወዱት ወዳጆቹ የሆናችሁ ሰዎች በሙሉ በቻላችሁት አቅም እየገባችሁ ሰፖርት ብታደርጉት ቪዲዮ መስራት የምትችሉ ሰዎች ካላችሁ ቪዲዮ በመስራት በኤቭሪቲንግ ከጎኑ እንድትሆኑና በጸሎትም ደግሞ በገንዘብም ቪዲዮ በመስራትም ደግሞ ከጎንም ሆነ የማትችሉ ሰዎች በጸሎትም በዱዓም አጠገቡ በመሆን በመጠየቅ በማጽናናት እንግዲህ እንድትሆኑ በፍቅር ጠይቃችኋል። እና ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ሁል ጊዜ እንደዚህ አይነት አዲስ መረጃ ለእናንተ ስለማቀርብ ሁላችሁም የሰብስክራይብ ምልክቷን የሼር ምልክቷን እና ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።